ሰላም ጤና ይስጥልኝ ቻናላችን ቤተሰቦች፣ ዛሬ ደግሞ ጉዟችን ወደ ምስራቅ አፍሪካዊቷ ሀገር ኡጋንዳ ነው። ብዙዎቻችን ካምፓላን የምናውቃት በሰባት ኮረብታዎቿ በሞቅታዋ ነው። ነገር ግን ከጀርባዋ በመቶ ሺዎች የሚቆጠሩ የሀበሻ ወገኖቻችን መኖሪያ፣ መገበያያና የህልም መድረክ እንደሆነች ያውቃሉ? ዛሬ በዚህ ቪዲዮ በካምፓላ ኑሮ ምን ይመስላል፣ የቤት ኪራይ፣ የምግብ ዋጋ በዶላር ሲሰላ ስንት ነው፣ ሀበሻውያን በብዛት የሚኖሩባቸው መንደሮች የትኞቹ ናቸው የሚሉትንና ሌሎች ወሳኝ ጉዳዮችን በዝርዝር እንመለከታለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በኡጋንዳ የቤት ኪራይ ወደ ኡጋንዳ ካምፓላ የሚኖረውን ግምታዊ የቤት ወጪ የወር ወጪ በዶላር እንመለከታለን። አንደኛ፣ የኪራይ በወር በካምፓላ የቤት ኪራይ እንደየሰፈሩና እንደየቤት ጥራቱ በእጅጉ ይለያያል። የቤት አይነት ስቱዲዮ፣ ባለ 2 መኝታ፣ ባለ 1 መኝታ፣ ባለ 2 መኝታ። ዝቅተኛ በኢኮኖሚ እስከ 150 እስከ 250 ዶላር፣ መካከለኛ ከ300 እስከ 500 ዶላር፣ ከፍተኛ ከ600 እስከ 900 ዶላር። ባለ 2 መኝታ ዝቅተኛ ከ250 እስከ 400፣ መካከለኛ ከ500 እስከ 800፣ ከፍተኛው ሌክዠሪ ከ1000 እስከ 1800። ማሳሰቢያ፣ እንደ ካባላጋ እና ካሳንጋ ባሉ የሀበሻ መንደሮች መካከለኛ ጥራት ያላቸው ቤቶች በብዛት ከ300 እስከ 500 ዶላር ባለው ክልል ይገኛሉ። የምግብና የቤት ወጪ ፉድ ኤንድ ግሮሰሪስ፣ የሀበሻ ምግብ ቤቶች አንድ ምግብ ምሳ ወይም ራት በአማካኝ ከ5 ዶላር እስከ 10 ዶላር ይፈጃል። የሀገር ውስጥ ገበያ፣ ፍራፍሬ፣ አትክልትና ስጋ ከገበያ ገዝቶ ቤት ውስጥ ማብሰል በጣም ርካሽ ነው። የወር ግሮሰሪ ለአንድ ሰው በአማካኝ ከ150 እስከ 250 የወር ግሮሰሪ ይበቃል ዶላር። ሌሎች መሠረታዊ ወጪዎች ዩቲሊቲስ ኤንድ ሰርቪስስ፣ እነዚህ ወጪዎች በአብዛኛው ከቤት ኪራይ ውጭ የሚከፈሉ ናቸው። መብራትና ውሃ ከ30 ዶላር እስከ 60 ዶላር እንዳጠቃቀሙ። ኢንተርኔት ከ40 እስከ 70 ያልተገደበ አንሊሚትድ ጥቅል ይገኛል። ትራንስፖርት ቦዳ ኡበር በቀን ለስራ የሚመላለስ ሰው በወር ከ60 እስከ 100 ዶላር ሊያጠፋ ይችላል። ጠቅላላ የወር ወጪ ማጠቃለያ እንመለከታለን። አንድ ሰው በካምፓላ በሰላም ለመኖር የሚያስፈልገው ግምታዊ ድምር የኑሮ ደረጃ፣ የጠቅላላ ወጪ በዶላር ማብራሪያ። ቆጣቢ በጀት አኗኗር ካለው ከ4 በጠቅላላ የወር ወጪው ከ450 እስከ 600 ዶላር። ማብራሪያ፣ መጠነኛ ቤት አብዛኛውን ጊዜ ቤት ውስጥ በማብሰልና በህዝብ ትራንስፖርት የሚጠቀም መሆን አለበት። የኑሮ ደረጃ መካከለኛ ኮምፎርታብል፣ የጠቅላላ የወር ወጪ በዶላር ከ800 ዶላር እስከ 1200 ዶላር ይፈጃል። ማብራሪያ፣ ጥሩ ሰፈር ይኖራል፣ አልፎ አልፎ ውጭ መመገብ እና በቦዳ ወይም ታክሲ በመንቀሳቀስ ይችላል። ከፍተኛ ወይም ፕሪሚየም የሚባለው ጠቅላላ የወር ወጪ በዶላር 1500 እና ከዛ በላይ ነው። ማብራሪያው፣ በዘመናዊ አፓርትማ ይኖራል፣ ጋርደን ወይም ጂም ያለው ነው፣ የግል መኪና እና በውድ ሆቴሎች መዝናናት ያስችለዋል። የገንዘብ ምንዛሬ፣ በኡጋንዳ ብዙ ግብይቶች የሚፈጸሙት በኡጋንዳ ሺሊንግ ቢሆንም የቤት ኪራይ ግን ብዙ ጊዜ በዶላር ተሰልቶ ሊጠየቅ ይችላል። የኑሮ ውድነት ንጽጽር፣ ካምፓላ ከአዲስ አበባ ጋር ሲነጻጸር የምግብ ዋጋ በተለይ ፍራፍሬና ስጋ ርካሽ ቢሆንም የኤሌክትሪክና የኢንተርኔት ዋጋ ግን ከፍ ይላል። የደህንነት ሁኔታ፣ የቤት ኪራይ ዋጋው ሲጨምር የጥበቃ ወይም ሴኩሪቲ አገልግሎትም አብሮ ስለሚካተት ለዛ ነው ዋጋው የሚጨምረው። በመቀጠል የትምህርት ቤት ወጪ ኤጁኬሽን እናያለን። በካምፓላ የሚኖሩ ሀበሻውያን ልጆቻቸውን የሚልኩባቸው ትምህርት ቤቶች በ3 ይከፈላሉ። ዋጋውም እንደ ደረጃቸው ይለያያል። የመንግስት ትምህርት ቤቶች ሎካል ስኩልስ በጣም ርካሽ ቢሆንም አብዛኛው ስደተኛና ነጋዴ አይመርጣቸውም። መካከለኛ የግል ትምህርት ቤቶች ፕራይቬት ኮሚኒቲ ስኩልስ በ3 ወሩ ፐር ተርም ከ300 እስከ 600 ዶላር ይከፈላል። ዓለም አቀፍ ትምህርት ቤቶች ኢንተርናሽናል ስኩልስ እንደ ሄሪቴጅ ወይም አይኤስዩ ያሉ ትምህርት ቤቶች በአመት ከ5000 እስከ 15000 እና ከዛ በላይ ዶላር ሊጠይቁ ይችላሉ። ጠቃሚ ነጥብ፣ በካምፓላ ትምህርት ቤት የሚከፈለው በአመት 3 ጊዜ ተርም መሆኑ መታወቅ አለበት። የህክምና ወጪ ሄልዝ ኬር፣ ኡጋንዳ ውስጥ ጥራት ያለው ህክምና ለማግኘት የግል ሆስፒታሎችን መጠቀም ይመከራል።
የካርድ ማውጫ ኮንሰልቴሽን በግል ሆስፒታሎች ከ$15 እስከ $35። መሰረታዊ ምርመራ ላብ ቴስት እንደ ወባ ወይም ታይፎይድ ላሉ ምርመራዎች ከ$10 እስከ $25 ይከፈላል። የጤና መድን ኢንሹራንስ ለአንድ ሰው በዓመት በአማካኝ ከ$300 እስከ $500 በመክፈል አስተማማኝ መድን ማግኘት ይቻላል። የመዝናኛና ማህበራዊ ህይወት ኢንተርቴይንመንት ካምፓላ የምስራቅ አፍሪካ የመዝናኛ ከተማ ትባላለች። የሀበሻ ምሽቶች በካባላጋራ የሚገኙ ክለቦች መግቢያ በነፃ ቢሆንም አንድ ቢራ ከ$1.5 እስከ $3 ይሸጣል። ሲኒማና መዝናኛ ዘመናዊ ሲኒማ ቤቶች ለምሳሌ አካሺያ ሞል ለአንድ ሰው ከ$6 እስከ $10 ያስከፍላሉ። ጂም የወር ክፍያው ከ$30 እስከ $80 እንደ ሆቴሉ ደረጃ ይለያያል። የቢዝነስ ወጪዎች ንግድ ለመጀመር የሚያስቡ ወገኖች የሚከተሉትን ነጥቦች ማየት ይኖርባቸዋል። የሱቅ ኪራይ ሪቴል ስፔስ በከተማው መሃል ወይም በሀበሻ መንደሮች ከ$300 እስከ $1500 እና ከዛ በላይ እንደ ስፋቱ ይሆናል። የንግድ ፈቃድ ትሬድ ላይሰንስ እንደ ቢዝነሱ አይነት በዓመት ከ$100 እስከ $400 ይጠየቃል። የሥራ ቪዛ ወርክ ፐርሚት ለውጭ ዜጎች በዓመት በአማካኝ ከ$2500 አካባቢ ይጠየቃል። ይህ ትልቁ ፈተና መሆኑን መታወቅ አለበት። አንድ ሰው ካምፓላ ሲደርስ ለመጀመሪያ ወር የሚያስፈልገው ዝግጁ ገንዘብ ኢኒሻል ሴትአፕ ኮስት እንመለከታለን። ዝርዝር የሁለት ወር ቅድመ ክፍያ ኪራይ ግምታዊ ወጪ $500። የቤት ዕቃዎች መሠረታዊ ግምታዊ ወጪ $400። የመጀመሪያ ወር ምግብ እና ትራንስፖርት ግምታዊ ወጪ $300 ይሆናል ማለት ነው። በአጠቃላይ $1200 ያስፈልጋል። ካምፓላ ኡጋንዳ ውስጥ ስራ መፈለግ ከባድ ነው። አብዛኛው ሰው በራሱ ቢዝነስ ሰልፍ ኢምፕሎይድ ነው የሚተዳደረው። ቋንቋ እንግሊዝኛ በስፋት መነገሩ ለሀበሻውያን ትልቅ እድል ነው። ምግብ ኡጋንዳውያን ዋና ምግብ ማቶኬ የበሰለው ሙዝ እንደሆነና ዋጋውን በጣም ርካሽ ነው። የሀበሻ መንደሮች በካምፓላ የሀበሻ ማህበረሰብ በብዛት የሚኖርባቸውና እንደ ልብ የሚንቀሳቀሱባቸው የተወሰኑ ሰፈሮች አሉ። አንደኛው ካባላ ጋላ የሀበሻ ዋና ከተማ ትባላለች። አብዛኛው የሀበሻ ምግብ ቤቶች፣ ካፌዎች፣ የምሽት ክለቦች የሚገኙት እዚህ ነው። ካንሳንጋ በቅርብ ርቀት የሚገኝ ሲሆን ብዙ ተማሪዎችና ነጋዴዎች ይኖሩበታል። ቡጋሎቢ እና ሙዮንጋ እነዚህ ሰፈሮች ደግሞ በአንጻራዊነት የተሻለ የገንዘብ አቅም ያላቸውና ዓለም አቀፍ ድርጅት ውስጥ የሚሰሩ ሀበሻውያን የሚመርጧቸው ናቸው። የኑሮ ደረጃና የቤት ኪራይ ኮስት ኦፍ ሊቪንግ የካምፓላ ኑሮ እንደ ግለሰቡ አኗኗር ቢለያይም በአጠቃላይ ግን ከአዲስ አበባ ጋር ሲነጻጸር የተወሰኑ ልዩነቶች አሉት። ፍላጎት ግምታዊ ዋጋ በኡጋንዳ ሽሊንግ የቤት ኪራይ ባለ አንድ መኝታ ከ600,000 እስከ 1,200,000 ኡጋንዳን ሺሊንግ። ምግብ በቀን ከ20,000 እስከ 50,000 ሺሊንግ። ትራንስፖርት ቦዳ ከ2,000 እስከ 10,000 ሺሊንግ። የንግድ ዘርፎች ሀበሻውያን በካምፓላ በኢኮኖሚ ላይ ራሳቸውን አሻራ አሳርፈዋል። ሆቴልና የምግብ ቤቶች የሀበሻ ምግብ ቤቶች ለኢትዮጵያውያን ብቻ ሳይሆኑ ለኡጋንዳውያን እና ለፈረንጆችም ተመራጭ ናቸው። ሱፐርማርኬትና ቡቲኮች ጥራት ያላቸው አልባሳትና የቤት ቁሳቁሶችን በማቅረብ ይታወቃሉ። ትራንስፖርትና ሎጂስቲክስ በከባድ መኪና ጭነትና በግል ትራንስፖርት ዘርፍ የተሰማሩ ብዙ ናቸው። የመኖራቸው ዓላማ ፐርፐዝ ኦፍ ስቴይ ሰዎች ካምፓላ የሚገኙት በተለያዩ ምክንያቶች ነው። ንግድና ስራ ኡጋንዳ ለንግድ ምቹና የውጭ ዜጎችን የማታግድ በመሆኗ። ትምህርት ጥራት ያለውና ተመጣጣኝ ዋጋ ያለው ትምህርት ፍለጋ የሚመጡ ተማሪዎች አሉ። ትራንዚት ወደ አውሮፓ፣ አሜሪካ ወይም ካናዳ ለመሄድ በሂደት ላይ ያሉ ወገኖችም አሉ። የኡጋንዳውያን አመለካከት ኡጋንዳውያን በአጠቃላይ እንግዳ ተቀባይና ሰላማዊ ህዝቦች ናቸው። አክብሮት ሀበሻውያን ቆንጆችና ታታሪዎች አድርገው ያሉ። ውህደት ብዙዎቹ ቋንቋውን ኡጋንዳ ተምረው ከነዋሪው ጋር ተቀላቅለው ይኖራሉ። ስጋት አልፎ አልፎ ቢዝነስ ተቆጣጠረብኝ የሚል ቅሬታ ቢኖርም በአጠቃላይ ግን ግንኙነቱ በመከባበር ላይ የተመሰረተ ነው።
የምግብ ቤትና የመዝናኛ ህይወት። ካምፓላ በምሽት ህይወቷ ናይት ላይፍ ትታወቃለች። በካባላጋላ የሚገኙ የሀበሾች ክለቦች የኢትዮጵያና የኤርትራውያን ሙዚቃዎች በማጫወት የናፈቀውን ያባብላሉ። የእሁድ ቡና ቁርስ፣ የጋራ ምሳ ማህበራዊ ትስስሩን ያጠናክራሉ። ካምፓላ ለሀበሻውያን መኖሪያ ብቻ ሳትሆን ተስፋ የምትታይባት፣ በጥረታቸው ራሳቸውን የሚቀይሩባት ከተማ ናት። እርግጥ ነው የውጭ ሀገር ኑሮ ፈተና አይጠፋውም። ነገር ግን ኡጋንዳውያን ደግነትና የማህበረሰብ አንድነት ህይወቱን ቀለል ያደርገዋል። እናንተስ በኡጋንዳ ካምፓላ ስላለው ህይወት ምን ትላላችሁ? ወይም መሄድ የምታስቡ ካላችሁ ምን ማወቅ ትፈልጋላችሁ? በኮሜንት አሳውቁን። በአጠቃላይ ካምፓላ ለሀበሻውያን እንግዳ ተቀባይ፣ ለስራ የምትመች ግን ደግሞ ጥንቃቄና ጥረት የምትጠይቅ ከተማ ናት። የዛሬው ዘገባችን ይመስል ነበር። እናንተስ በካምፓላ ኑሮ ላይ ያላችሁ አስተያየታችሁ ምንድን ነው? ወይም ደግሞ በሌላ ቪዲዮ እንድሰራላችሁ የምትፈልጉት ከተማ የትኛው ነው? ኮሜንት ላይ አስፍሩልኝ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩልኝ። ቻው